ኳስ የሚጮህ ዶክተር መሆን አልችልም እንዴ? ትችላለህ። አይችልም እንዴ? ይችላል እኮ ማን ይከለክላል? ትችላለህ። ወይ ጉዴ! ምን ሆንክ? ይሄ ነገር ይቅርብኝ መሰለኝ። ምኑ ዶክተርነቱ? እንዴ እኔ ኳስ ብጮት ይሻለኛል። እየተጫወትኩ ራሱ እኮ በማል ረፍት አለ። እንዴ ተሰጥቶ ነው በሲ ዶክተር ለአንድ ለሁለት ቀን እዚህ እንዲያርፍ ነው ይዤው የመጣሁት። ወይ ደጋረች ለአንድ ለሁለት ቀን ማለት እዚህ ያደረ አይሆንም። ወራት ቀልጭ ረዘረኝ ወጥተሽ ታመጫለሽ። ምን ችግር አለው? ይኸውልሽ መጥፎ ነገር እንዳታናግሪ። ባለውለታችን አይደለም እንዴ? አይደለም አንድ ሁለት ቀን ሳምንት ባለውለታ በነፃ የሰራው ነገር እኮ የለም እንዴ? የ10,000 ሰው ንብረት ነኝ አላለም እንዴ? እኔ ብቻዬን እዳ አለብኝ። ይፈልግ እዛ ዝም ብለሽ ጎተተሽ ታመጫለሽ። አስወጣዋለሁ። ስማ አንተ ስልከኝ ዶክተርዬ ፈለከኝ እንዴ? አንቺ እኮ ነሽ አሁን የምትይው። እኔ ያላልኩት ካልሆነ እኮ የምትይው አንቺ ራስሽ እኮ ነሽ። ለምን ደረቅ ትላለህ? ራስሽ እኮ ነሽ። እኔ ያላልኩት ካልሆነ እኮ ብለሽ የምትከራከረኝ ራስሽ ነሽ። ልጆች ምን ሆናችሁ ነው? አንተ ደግሞ ማን ነህ? ዘመዳችን መሰለኝ። የአባታችሁ ጓደኛ ነኝ። ምንድን ነው የሚያጨቃጭቃችሁ? ልጅ ሲወለድ የሚወጣው በጭንቅላቱ ነው ብላ ትከራከረኛለች። ታዲያ እንትን ብለን እኔማ ዶክተሮቹ ለመያዝ እንዲመቻቸው በእግሩ በኩል ነው የሚወጣ አልኳት። ግን አትሰማም። ቆይ እስኪ ጀስት እንደ ምሳሌ አስቡ። ዶክተር ነኝ ብላ አስብ። የትኛው ለመያዝ የሚመች ይመስላል? እህት ልክ ነች እኮ። ህፃናት ሲወለዱ ቀድሞ የሚመጣው የጭንቅላት ክፍላቸው እኮ ነግሬህ ነበር። ለምን ዝም ብለህ የምትከራከረኝ? እባክሽ እሱም አላወቀው። በቃ ራሱ ልክ እንደ ዶክተር አስቡ በግምት መለሰ። እንዴ ልጆች መጣችኋል እንዴ? ጎሽ አባዬ መጣልኝ። ባለፈው ለሽወለድ ቀድሞ የሚወጣው እግሩን አላልከኝም? እና ታዲያ ምን ይወጣል? ይሄው እሱ ደግሞ ቀድሞ የሚወጣው ጭንቅላቱ ነው ብሎ እረፍ። እንደዛ ካለማ እሱን ስሙታ እንዴ። እሱ እኮ እናታችሁን ያዋለደ ዶክተር ነው። ዶክተር ቢሉ ቀላል ዶክተር መሰለ እንዴ? እኔም እኮ ዶክተር ነው የምፈልገው። እኔ ባለፈው ኳስ ተጫዋች ነው የምፈልገው አላልክም እንዴ? ኳስ የሚጮህ ዶክተር መሆን አልችልም እንዴ? ትችላለህ። አይችልም እንዴ? ይችላል እኮ ማን ይከለክላል? ትችላለህ። በቃ አሁን ግቡና አረፍ በሉና በኋላ ዶክተር እንዴት ዶክተር መሆን እንደምትችሉ ይነግራችኋል። አንተም እንዴት ኳስ እየተጫወት ዶክተር እንደምትሆን እንማከራለን። ያማክራል ዶክተር። ግቡ በግሩማ ይዋት እንዴት እንደሸወደችው ተንኮለኛ ፊቷ ራሱ ያስታውቃል። እውነት እስቲ ልብ ብለሻል እንዴ አባዬ? ተንኮለኛ ሰው ፊቱ ያስታውቃል እንዴ? አዎ እንደው ትንሽ ልምድ ይፈልጋል እንዴ? በደንብ ያስታውቃል እንዴ። ለምሳሌ ብቻ ምን አለፋ በደንብ ያስታውቃል። ልምድ ይፈልጋል እንጂ ደግሞ ሰራው ነው ለውበት በሲቱ ጀንተደ ካላስቸገርኳችሁ እንደው ቅር የማይላችሁ ከሆነ ቻናሉ አልቀይር። ቆይ ያየን አይደል እንዴ? ቀይረው። እኛም እኮ ያየን አይደለም። ቀይረው ያየን አይደል እንዴ? ልጆች ይቅርታ። ፕሮግራሙ የህክምና ነው ሳይሆን ዜና መስማት ፈልጌ ነው። አንቺ ደግሞ አሁን የረፍት ሰዓት አይደል እንዴ? የምን ህክምና ነው የምታወሩ? በህክምና የረፍት ሰዓት የለም። በቀን ትንሽ ደቂቃ ነው የምናርፈው። ወይ ጉዴ! ምን ሆንክ? ይሄ ነገር ይቅርብኝ መሰለኝ። ምኑ ዶክተርነቱ? እንዴ ይቅርብኝ ሲል አሳቢ አሁን ይሄን ይዤ ነው የሩቅ መንገድ የማስበው። እቺ ቅመምና ይሄ አዲሱ ጨቅላ ባይኖር እኮ መጫወቻው ነበር የሚያደርገው እንጂ በስዬ ምን ሆነዋል እንዴ? ይሄንዬም የራሱ የሆነ ችሎታ አለው አይደል? ልክ ናት። ሁሉም ልጆች የራሳቸው ተሰጥኦ አላቸው። እሱን እንዲያበረታቱ ማጎልበት ነው። ኧረ እኔ ኳስ ብጫወት ይሻለኛል። እየተጫወትኩ ራሱ እኮ በማል ረፍት አለ።
እንዴት ተሰጦ ነው እንዴ? በቃ ገብተን እንተኛ። ይደብረዋል። ይቅርታ ካላስቸገርኳችሁ። ይህ ችግር የለውም። እኛ እኮ ምንም አንፈልግም። ብዙ ጊዜ ዜና ሳይ ፈንድሻ እየዘገንኩ ነው። ጥሩ ነው። ባለቤቴ ክፉ አመላ ስለምዳኛለች። አይ ጥሩ ነው፣ ጥሩ ነው። የማላስቸግራችሁ ከሆነ ነው። ችግር የለም። ችግር የለውም። በራስህ አመል በቃ ይቅር፣ እንደው እንዲሁ ማየት እችላለሁ። እሺ ዶክተር ፈልገህ ነው እንዴ? ፈንዲሻ ነበረ። ውይ ምን ችግር አለው? ሂሩቴ ታፈነዳለች። በስንቱ ፈንጅላት አፈንጅላት ትንሽ ነው ወይ? ከመሸ ቡና ጠጡ መሰለኝ። አዎ እንጠጣ። ኧረ እኛ አንጠጣም። ለጨዋታም ነቃ ብሎ ለመተኛትም ጥሩ ይመስለኛል። ቡና የሚያስቸግር ከሆነ ይቅር። ፈልገህ ነው እንዴ? ቡና ችግር የለውም ዶክተር። ኧረ እንደ ቤቴ ያው እንጂ ታፈላልሃለች ሂሩቴ ቡናውን በፈንዲሻ ሂሩቴ ምንድን ነው? ተናደሻል? አልተናደድኩም። እሺ ደስ ሲል ምን ነው ደስ የሚለው? ፈንዲሻ እኮ ሊፈነዳልን ነው። ይሄ ነው ወይ ለጉዴ! ዶክተር ምን ነው አመመህ እንዴ? ሂሩቴ ኧረ ፈንዳ አድርጊለት። ምን ሆነ ነው? ትንሽ ትከሻዬን ሰበቅ ያደርገኛል። ልጆቼ ክፉ አመል አስለምደውኛል። ምንድን ነው ያስለመዱ? ትንሽ ማሳጅ ቢጤ ያደርጉኛል። ታዲያ ምን ችግር አለው? ሂሩቴ እስቲ አንዴ ማሳጅ አድርጊው። አይ ልጆቹ ይሻሉኛል። ግድ የለም። አይ እነሱ አቅም የላቸው። እኔ እንደምታሽኝ። እሺ በቃ ሂዱ፣ ተነሱ እናንተ ተነስሸው ቀልጠፍ ቢያንቺ ዝም ብሎ ዶክተር መሆን እፈልጋለሁ ብቻ አይሰራም። እሹት በደንብ ሂሩቴ። ተናደሻል እንዴ? እሹት። ምን አገባኝ? እሹት ልጆች አትሳሱ። ጫን እንዴት ናቸው የኔ ልጆች? ፈንዲሻው ዘገየ። አልደርስ ብሏት ዘገየ አይደል? ሂሩቴ ምንድን ነው? ኧረ አፈንጅለት ሂሩቴ። ፈጣን ፈልጎት ነው። በጣም ነው እንደ የፈለግከው ዶክተር? ወይስ ከዛ ቆሎ ነገር እንያዝበት? ቆንጆ ሰነፍ ቆሎ አለ። አይ ፈንዲሻውን ብትጠብቅ ይሻላል። ኧረ አጥፊ ስንተኛ አጥፊ ያልኩም እንዴ? የራስ ስልክ ነው። በዚህ ሰዓት ሄሎ በስንቱ በዚህ ሰዓት ይደወላል እንዴ? አንተ ነውርም አታውቅ እንዴ? ምን አይነቱ ጀዝባ ነው በእናታችሁ? እዛ የማንም ኮልኮሌ ዶክተር ነኝ። ዶክተር እና አሁን ታዲያ ስርዓት ሊኖርህ ይገባል። ማንም ስልክ ላይ ብድግ ብሎ መደወል ይማና ዶክተር እኮ ነው የሚለው። ይሄ የኛ ዶክተር እንዴ? አንተ የሳሎኑ ነህ እንዴ? ውይ እናቴ በጣም ይቅር በለኝ እናቴ። ኧረ የቃላወኩ ማለት ምን ነው ታዲያ? ምን ሆነ ነው? እንቅልፍም ቢያለ እንዴ? ከእንቅልፍ የማላቋርጥ ከሆነ ላናግር ፈልጌ ነበር። አንዴ ሳሎን ትመጣ? አይ ኦሬዲ እኮ አቋረጥከኝ አሁን እኮ። እሺ በቃ መጣው። ወዴት መጣው? እሺ ፈልጎ ነው። ወዴት ነው? እንቅልፍም ቢያለኝ ነው የሚለው እና እንዳጫውተው ፈልጎ መሰለኝ። ልትሄድ ባልሆነ ላጫውተው። ሂሩቴ እንግዲህ ምን ማድረግ እችላለሁ? ያው ጨዋታ አዋቂ መሆን እኮ አንዳንዴ እንቅልፍ ይነሳሻል። ሂሩቴ ለታገስ፣ ለትንሽ ጊዜ ነው። አትደውል እለዋለሁ። ቆይ ዝም በይ እንዳይረብሽሽ። ከዚህ በኋላ እንዳይረብሽን አትደውል እለዋለሁ። መጥቶ እኮ ቢጠራኝም ይችላል። ዶክተር ምን ነው እንቅልፍ እምቢ አለ እንዴ? አይ አላለኝም። ትንሽ ሸለብ አድርጎኝ ነበር። በጣም ይቅርታ ግን ከእንቅልፍ አቋረጥኩ። አይ ምን እንቅልፍ አለኝ ብለህ ነው? እንዲህ እኮ ስብሰለሰል ነው የደወልክልኝ። ግን የህፃኑ አዲሱ ልጅ እንዳይቀሰቀስ ወደ በሩ እኮ ጠጋ ብለህ በለሆሳስ በስንቱ ብትለኝ እኮ ሰማ ነበር። እኔማ ብር ድረስ ላለመድከም ብዬ እኮ ነው። ላለመድከም እዚህ ድረስ? አዎ ብዙ ጊዜ ቆሜ ስለሙል ጉልበቴን መቆጠብ አለብኝ። ወይ አዎ ልክ ነህ። እናንተ ሙያ እኮ ጉልበት ይፈልጋል። እሺ ለምን ፈለግከኝ? ለጥብቅ ጉዳይ ነበር የፈለግኩ። እኔን?
አዎ ግን ከእንቅልፍ ሳላቋርጥ አይቀር። አረ ምን እንቅልፍ ደርስበት የለ እንዴ እኔን ለቁም ነገር እንዴ እሺ አሁን ተኝቼ ከስራ ቦታ ተደውሎ ስራ እንድገባ ተጠራው። ምን ላርግልህ ታዲያ እኔ ምን ልርዳ? መኪና አለች አይደለ? ቅድም ስገባ ያየዋት መሰለኝ። አለች መኪና ከተባለ እሺ ምን ልታረጋት ነው? ለምን ፈለካት? የማረብሽ ከሆነ እንደ ትብብር ሆስፒታል ልታደርሰኝስ? ግን ይቅር ካልክ በእግሬ መሄድ እችላለሁ። አይሻልም ዶክተር? ገና እኮ ከሌሊቱ 8 ሰዓት ነው። በእግር መሄድ ይቀላል። በቃ ኦኬ እሺ እቅር ካለ ግን ችግር የለውም ምን ያደርሳለሁ? አይ አደርሳለሁ። ምን አባቷ ስትሰራ ኖርችና ነው የሂሩት አባት በደረቅ ሌሊት በረጅም አሳላቸው ሲባል እሳቸውን ይዤ ሆስፒታል ስንከራተት አይደል የኖርኩት። ጥሩ ነው። በዛ ላይ ደግሞ ቅርብ ነው ሆስፒታል። እንደውም ዶክተር ገብቶባት አያውቅም ይለፍላል። አመሰግናለሁ። ብድር መላሽ አይደል? አሬ ምን ብድር አንተ ለኔ ያልከው ውለታ ተከፍሎ የሚያልቅ አይደለም። በቃ ጃኬት ነገር ደረብ ላድርግና አደርሳለሁ። አንድ ነገር ልጠይቅህ እንደገና። በቃ እንደውም ቶ አስቸገርኩ። ይቅር በቃ ቶ ይቅር። ግን በቃ ጠይቀኝ፣ ሳትሳቀቅ ጠይቀኝ። እንደዛ ከሆነ ነቃ ብዬ እንድሰራ አንድ ሲኒ ቡና ብቻ አፍልተህ ተስጠኝ። ከዛ ውጭ ምንም አላስቸግርም። አይቶ በቃ ቅር ካለ ቶ ይቅር። አይ እኔ ለምን ቅር ይለኛል? ቅር አይለኝም። ዋና ያልከኝ ቡና ምን ነው? እዚህ አውላላ ሜዳ ላይ ነው እንደ ሰርጀሪው? አይደለም። መብራት የጠፋበትን ቤት አየሁ አይደል? ሁሉም ጠፍቷል እኮ። ስራው እዚህ ነው ማለት ነው? የኔ ቤት ነው። የኔ ቤት? በእንቅልፍ ልቤ ነው ማለት ነው? ስራ ነው ያልከኝ? ምን መሰለህ፣ ባለቤቴን ሆስፒታል አዳሪ ተረኛ ሰውን ምን እንደምትሰራ ልሰልላት ብዬ ነው። ልሰልላት? ባለቤትህን ነው እንደምትሰልለው? አዎ፣ ሁኔታው አላማረኝም። እርግጠኛ ለመሆን ነው ለትዳሬ ስል። ሚሽን ላይ ነን ማለት ነው? አዎ፣ ከባድ ሚሽን ላይ ነን። ቅድም እግሬን ከቤት መውጣት ተከትሎ አንድ ከመከም ጎፈሬ ሲገባ አይቼዋለሁ። የት? እኔ ቤት። እኔ ደግሞ እኔ ቤት ያልከኝ መስሎኝ። እና ምን አረከው? ምን አረጋዋለሁ? ዘው ብዬ ቤት ስገባ አጣሁት። አላየኸውም ማለት ነው? ማየትም አይቼዋለሁ እኮ። ታዲያ ይገባ ደብቀው ነው አልፈልገው ስል ጭራሽ ተቆጥታ አባረችኝ። ኦሮ በለው። እናንተ ባትኖሩልኝ ኖሮ ጅብ ሊበላኝ ነበር። ዶክተር ደግሞ ምንድን ነው የምታወራው? መሀል ከተማ ጅብ ከየት መጥቶ ነው የሚበላ? አንተ የደላህ ነው ልጅ። በስንቱ ምንድን ነው? መብራቱን ነው እኮ ያልኩህ። ምን አረገህ መብራቱ? ወይ ምን ነው? ምን አረፍቴ? የት ሄደ ነው በዚህ በውድቅት ሌሊት? ዶክተር ምንድን ነው ዶክተር? ምንድን ታሽካሽኩ? ምንድን ነው ዶክተር? ግባ ግባ። የት ነው የሚገ ጭራሽ መኝታ ቤት ውስጥ ግባ። በስንቱ ለምን መሀል አታስተኛው? ይሻለ መሀል ትተኛለህ እንዴ ዶክተር? ወይኔ በስንቱ ምን ነው? ወይ ካልሆነ እኛ እዛ እንሄድና እሱ እዚህ ተኛ እንዴ?